የአገዛዙ ጦር መብረቃዊ ጥቃት አስተናገደ። በትጥቅ ትግሉ መስመር አዲስ አንጸባራቂ ድል ማስመዝገቡን የቀጠለው የፋኖ ኃይል በአገዛዙ የወደቀና በተሸበረው የጦር ሰራዊት ላይ ከባድ ወታደራዊና ስነልቦናዊ ስብራት ማድረሱን ቀጥሏል። በምዕራብ ወሎ ግንባር በተደረገ የሌሊት ኦፕሬሽን ከተማዋን በፋኖ ቁጥጥር ስር መዋሏ ተገለጸ። የግንባር መረጃዎችን ይዘና ታደምጣላችሁ። በአርሲ ሸርካ ወረዳ የአንድ ቤተሰብ 10 አባላት ማለቃቸውን የሚያሳይ አዲስ መረጃ ይፋ ሆነ። ይህ በአርሲ ምድር የተፈጸመው ዘግናኝ ጭፍጨፋ ይፋ በሆነበት ወቅት አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የሰጡት ምላሽ ከደረሰው ጉዳትና ከህዝቡ ሐዘን ጋር ፍጹም የማይመጣጠን ይልቁንም ድርጊቱን የሚያቃልል ሆኖ ተገኝቷል። ተመልክተናል። የኢትዮጵያና የኤርትራ ውጥረት እያገረሸ ነው። የአብይ አህመድ የፓርላማ ንግግርና የአስመራ ፈጣን የክስ ምላሽ አነጋጋሪ ሆኗል። በሌላ በኩል የተባበሩት አረብ ኤሚሬትስ በበርበራ ደብቅ የጦር ሰፈር እየገነባች መሆኑ ተገለጸ። ለአሜሪካና እስራኤልም ያገለግላል ተብሏል። ቱርክ በበኩሏ በሶማሌ የገነባችውን የጦር ሰፈር የቀጠናው ስጋት ነው ተብሏል። ሰላምና ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ አክብሮታዊ ምስጋናችን በያላችሁበት ይድረሳችሁ እያልን ሐምሌ 1 ቀን 2018 ዓ.ም የረፋድ ዜና ሰዓታችንን ጠብቀን ተገናኝተናል። በቆይታችን አጫጭር ዝርዝርና አሁናዊ ዜናዎችን ይዘን ቀርበናል። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ወደ ዝርዝር ዘገባዎቹ አለፍን። በአንጾኪያ ገምዛ ያገዛዙ ጦር መብረቃዊ ጥቃት አስተናገደ። በትጥቅ ትግሉ መስመር አዲስ አንጸባራቂ ድል ማስመዝገቡን የቀጠለው የፋኖ ኃይል በአገዛዙ የወደቀና በተሸበረው የጦር ሰራዊት ላይ ከባድ ወታደራዊና ስነልቦናዊ ስብራት ማድረሱን ቀጥሏል። ሰኔ 30 ቀን 2018 ዓ.ም በወጣው ይፋዊ መረጃ መሰረት ከሰኔ 29 ቀን 2018 ዓ.ም ጀምሮ በተቀናጀ ስልታዊ እቅድ የተመራ ድንገተኛ ጥቃት በአገዛዙ ጥምር ጦር ላይ ተሰንዝረዋል። ጥቃቱ የተፈጸመው በሸዋ ጠቅላይ ግዛት ይፋትና ጥሙጋ አውራጃ አንጾኪያ ገምዛ ክላስተር መኮይ ከተማ 44 ተብሎ በሚጠራው ልዩ ቦታ ላይ ሰፍሮ በነበረው የጠላት ኃይል ላይ ነው። ይህንን የላቀ ወታደራዊ ኦፕሬሽንን አስደማሚ ገድል የፈጸመው በአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው ስር የሚገኘው የመሐመድ ቢሆነ የኮርስቴ ጎማ ተራራ ክፍለ ጦር ነው። የክፍለ ጦሩ የቁርጥ ቀን ታጋዮች በከፈቱት ፈጣን ማጥቃት የአገዛዙን ዙፋን አስጠባቂ ሰራዊትና ተባባሪ ጥምር ኃይሎችን ሙሉ በሙሉ ከጥቅም ውጭ አድርጓቸዋል። በዚህ መብረቃዊ ጥቃት 10 የመከላከያ ሰራዊት አባላት ሙሉ በሙሉ ተደምስሰዋል። ከ13 በላይ የጠላት አባላት በጽኑ የቆሰሉ ሲሆን የቀረው የጠላት ኃይል ተበታትኖ ሸሽቷል። የክፍለ ጦሩ አባላት የተሰጣቸውን ግዳጅ በአስተማማኝ ሁኔታ ከፈጸሙ በኋላ ያለምንም የሰውና የማቴሪያል ጉዳት ሳይደርስባቸው በሰላም ወደ ምሽጋቸው ተመልሰዋል። በታጋዮቹ ክንድ ከባድ ሽንፈትን የገጠመውና መተላለፊያ ያጣው የአገዛዙ የተሸበረ ጦር የተለመደውን የበቀል በትሩን በንጹሃን ዜጎች ላይ አሳርፏል። የንጹሃንን መኖሪያ መንደሮችን ኢላማ በማድረግ የዙ 23 ጸረ አውሮፕላን ከባድ መሳሪያን በዘፈቀደ ወደ መንደሮች ተኩሷል። ይህ የአገዛዙ ሰራዊት የፍርሃትና የድንጋጤ መግለጫ የሆነው እርምጃ የህዝቡን የህልውናና የነጻነት ጉዞ ይበልጥ ያፋጠንና ለትግሉ መፋፋም ትልቅ ማገዶ የሆናቸው መሆኑን የህዝቡ መረጃ ያመለክታል። የመሐመድ ቢሆነ የኮር ሚዲያና ኮሙኒኬሽን ክፍል እንዳስታወቀው በአሁኑ ወቅት የአገዛዙ ጦር ከፍተኛ ድንጋጤና መበታተን ውስጥ ይገኛል። የህዝቡ ሙሉ ነጻነትና ደህንነት በአስተማማኝ ሁኔታ እስኪረጋገጥ ድረስ የተባበረው የፋኖ ክንድ በአገዛዙ ላይ ማረፉን አጠናክሮ እንደሚቀጥልም አስታውቋል። በምዕራብ ወሎ ግንባር በተደረገ የሌሊት ኦፕሬሽን የቢሊ ታዳጊ ከተማ ሙሉ በሙሉ በፋኖ ቁጥጥር ስር መዋሏ ተገለጸ። በምዕራብ ወሎ ግንባር በተካሄደ ድንገተኛ የተቀናጀ የሌሊት ወታደራዊ ኦፕሬሽን የቢሊ ታዳጊ ከተማን ሙሉ በሙሉ በቁጥጥር ስር መዋል መቻሉን የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ሚዲያና ኮሙኒኬሽን መምሪያ አስታወቀ። ከሰኔ 29 ቀን 2018 ዓ.ም እኩለ ሌሊት ጀምሮ እስከ ሰኔ 30 አጥቢያ ድረስ በዘለቀው በዚህ ብርቱ ውጊያ የዕዙ 105ኛ ኮር 29ኛ ክፍለ ጦር የጠላትን ኃይል ሙሉ በሙሉ በመደምሰስና በማስለቀቅ ከተማዋን ነጻ አውጥቷታል። እንደ መምሪያው መረጃ ከሆነ ከአመሻሹ 12 ሰዓት ጀምሮ እስከ እኩለ ሌሊት ድረስ በነበረው ብርቱ ፍልሚያ የመካነ ሰላም አናብስ የተባሉ የፋኖ አባላት በጠላት ላይ ከፍተኛ ጥቃት ሰንዝረዋል። በጥቃቱም የጠላት ኃይል መፈናፈኛ በማጣት የጦሩን ሰፈሩን ጥሎ ለመሸሽ ተገዷል። በኦፕሬሽኑ ላይ ግንባር ቀደም ተሳትፎ ያደረጉት የ29ኛ ክፍለ ጦር የቃኝ አባላት በተለመደው ፈጣን የውጊያ ስልታቸው የጠላትን የጦር መዋቅር ማናገታቸውን የተገለጸ ሲሆን በጠላት ኃይል ላይ ከፍተኛ የሰው ኃይልና የቁስ ጉዳት አድርሰዋል። ውጊያው በተካሄደበት ወቅት የነበረው የሰዓትና የሌሊት ሁኔታ በጠላት ላይ የደረሰውን የሙትና የቁስለኛ ትክክለኛ ቁጥር በዝርዝር ለማወቅ አስቸጋሪ ቢያደርገውም የውስጥ ወታደራዊ ምንጮች ግን የጠላት ኃይል ያልጠበቀው ከባድ ሽንፈት እንደገጠመውና በርካታ አባላቱን ማጣቱን አረጋግጠዋል። የጠላት ኃይል ቀደም ሲል የፋኖ 29ኛ ክፍለ ጦር ቃኝ አባላት ወደ ሌላ ቀጠና መንቀሳቀሳቸውን ተከትሎ 3 ዲሽቃ 2 ሞርተርና በርካታ የቡድን መሳሪያዎችን በማንገብ ወደ ቢሊ ታዳጊ ከተማ ገብቶ እንደነበረም ተገልጿል። ሆኖም የፋኖ የቃኝ ቡድን በከፍተኛ ፍጥነት ወደ ቀጠናው በመመለስ ከ3ኛ ሻለቃ ጋር የተቀናጀ ወታደራዊ መናበብ በመፍጠር ጠንካራ ማጥቃት ሰንዝረዋል። በዚህ ምክንያት መልሶ ምቱን መቋቋም ያልቻለው የጠላት ኃይል የተማመነበት የሽፋን የቡድን መሳሪያዎች
ቦታዎችን በሙሉ ነቅሎ ወደ መጣበት አካባቢ ለመሸሽ መገደዱን ከወጣው መረጃ ለመረዳት ተችሏል። በአሁኑ ወቅት ከተማዋና አካባቢዋ ሙሉ በሙሉ በምኒልክ ዕዝ 105ኛ ኮር ቁጥጥር ስር መሆናቸውም ታውቋል። በአርሲ ሸርካ ወረዳ የአንድ ቤተሰብ 10 አባላት ማለቃቸውን የሚያሳይ አዲስ መረጃ ይፋ ሆነ። በኦሮሚያ ክልል አርሲ ዞን በሸርካ ወረዳ ሶሊ ጉና በተባለ ቀበሌ ቀደም ሲል በአማራ ተወላጆችና በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ የተፈጸመውን የዘር ማጥፋት ወንጀል የሚያጋልጥ አዲስ ዘግናኝ መረጃ ይፋ ሆኗል። ከተባባሪ አካላት በደረሰ መረጃ መሰረት በዚህ አሰቃቂ ጭፍጨፋ የአንድ ቤተሰብ አባላት የሆኑ 10 ንጹሃን ዜጎች በአንድ ላይ ተጨፍጭፈው አልቀዋል። የተገደሉት ወገኖች ከ8 ወር ሕፃን እስከ 60 ዓመት አዛውንት የሚገኙባቸው ናቸው። ይህ መረጃ ከወንጀሉ ከተፈጸመ ቆየት ያለ ቢሆንም በአካባቢው በነበረው የኮሙኒኬሽን መዘጋትና የጸጥታ ስጋት ምክንያት አሁን ላይ ሙሉ መረጃው ወጥቶ ለህዝብ ይፋ ሊሆን ይችላል። ይህ በአርሲ ምድር የተፈጸመው ዘግናኝ ጭፍጨፋ ይፋ በሆነበት ወቅት አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው የሰጡት ምላሽ ከደረሰው ጉዳትና ከህዝቡ ሀዘን ጋር ፍጹም የማይመጣጠን ይልቁንም ድርጊቱን የሚያቃልል ሆኖ ተገኝቷል። ጠቅላይ ሚኒስትሩ በምክር ቤት ማብራሪያ በሰጡት ወቅት በአካባቢው የሞቱ 3 ኦርቶዶክሳውያን ብቻ ናቸው በማለት የሰጡት ምላሽ የክደትና ሀቁን የመሸፈን ሙከራ መሆኑን ይህ አዲስ የወጣው ዝርዝር መረጃ ፍንትው አድርጎ ያሳያል። በአንድ ቀበሌ ውስጥ በአንድ ቤተሰብ ላይ ብቻ የደረሰው እልቂት የ10 ሰዎችን ህይወት የቀጠፈ ሆኖ ሳለ ያገዛዙ ብልጽግና መሪ ቁጥር አሳንሶ ማቅረባቸው በተጎጂ ቤተሰቦችና በህዝብ ዘንድ ከፍተኛ ቁጣንና አሳዛኝ ስሜትን ፈጥሯል። የመረጃው ምንጮችና የአካባቢው ነዋሪዎች እንደሚሉት ይህ የዘር ማጥፋት ወንጀል በድንገት የተከሰተ ሳይሆን ከ4 ኪሎ ማዕከላዊ መንግስት ጀምሮ እስከ ታችኛው የቀበሌ መዋቅር ድረስ ባሉ የመንግስት ኃላፊዎች ቀጥተኛና ቀጥተኛ ባልሆነ ተባባሪነት የተፈጸመ ነው። ለአክራሪ ኃይሎች ትጥቅና ስንቅ በማሟላት ኦርቶዶክሳውያንና አማራዎችን እንዲጨፈጭፉ ያመቻቸው ራሱ የመንግስት መዋቅር ነው ሲሉ የደረሰን መረጃ ያመላክታል። መንግስት ንጹሃንን ከጥቃት የመጠበቅ ህገ መንግስታዊ ግዴታን ወደ ጎን በመተው ጥቃቱ ሲፈጸም በዝምታ ማለፉና አሁንም ደግሞ በምክር ቤት መድረኩ ቁጥር አሳንሶ ማቅረቡ የወንጀሉ መዋቅራዊነት ማረጋገጫ ተደርጎም ተወስዷል። የመረጃው አቅራቢዎችና የሰብአዊ መብት ተሟጋቾች እንደሚያሳስቡት የጊዜ ጉዳይ ይሁን እንጂ የፍትህ ፀሐይ መውጣቱ አይቀሬ ነው። ይህንን አሰቃቂ ጭፍጨፋ በቀጥታ የፈጸሙ አካላት በስተጀርባ ሆነው የመሩትና ትዕዛዝ የሰጡት እንዲሁም ጥቃቱ ሲፈጸም እያዩ በዝምታ ያለፉና ሀቁን የሸሸጉ የመንግስት ባለስልጣናት በሙሉ ከተጠያቂነትና ከፍርድ እንደማያመልጡም ገልጸዋል። የኢትዮጵያና የኤርትራ ውጥረት እያገረሸ ነው። የአብይ አህመድ የፓርላማ ንግግርና የአስመራ ፈጣን የክስ ምላሽ አነጋጋሪ ሆነዋል። በኢትዮጵያና በኤርትራ መካከል ላለፉት ወራት በረድ ብሎ የቆየውና ዲፕሎማሲያዊ ፍጥጫ ትላንት በአብይ አህመድ በፓርላማ ካደረጉት ንግግርና ተከትሎም የኤርትራ ማስታወቂያ ሚኒስትር ከሰጠው ጠንከር ያለ ምላሽ በኋላ አዲስ ምዕራፍ ላይ ደርሰዋል። ሁለቱ አካላት በቀጠናው ፖለቲካ፣ በሱዳን የእርስ በርስ ጦርነትና በሉዓላዊነት ጥሰት ዙሪያ እርስ በርሳቸው እጅግ ከባድ የሆኑ ተቃራኒ ክሶችን ሰንዝረዋል። ትናንት በህዝብ ተወካዮች ምክር ቤት ቀርቦ ማብራሪያ የሰጡት አብይ አህመድ ለቀጠናው አለመረጋጋት ዋነኛ መንስኤ አድርገው የጠቀሷቸውን አካላት ወቅሰዋል። በተለይም በትግራይ ክልል የሚንቀሳቀሱ ኃይሎችን ህወሓትን በቀጥታ በኃይል ስምሪት ወንጀል ከሰዋል። ጠቅላይ ሚኒስትሩ በትግራይ ክልል የሚንቀሳቀሱ ኃይሎች ወጣቶችን በጉልበት እያፈሱ ለሱዳን ጦርነት እየሸጡ ነው ብለዋል። የትግራይ ወጣቶች በማያውቁት ጉዳይ በሱዳን ጦርነት ውስጥ ህይወታቸውን እያጡ ነው ያሉት ጠቅላይ ሚኒስትሩ ድርጊቱ ቀድሞውኑ በጦርነት የተጎዳውን የክልሉን ህዝብ መከራ ይበልጥ የሚያባብስ ነው ሲሉ ገልጸዋል። ጠቅላይ ሚኒስትር አብይ አያይዘውም የኢትዮጵያ ሉዓላዊነት አደጋ ላይ የሚጥል ማንኛውንም አይነት የውጭ ትንኮሳ ለመመከት መንግስታቸውና ሰራዊቱ ሙሉ ዝግጁ መሆኑን አስታውቀዋል። ይህ ንግግራቸው በተዘዋዋሪ ለኤርትራ የተላከ ማስጠንቀቂያ እንደሆነም ተመላክቷል። የጠቅላይ ሚኒስትሩ ንግግር ከተሰማ ከሰዓታት በኋላ የኤርትራ ማስታወቂያ ሚኒስትር ባወጣው መግለጫ የአብይ አህመድን ንግግር መሰረተ ቢስ ሲል ያናነቀው ሲሆን በተቃራኒው የኢትዮጵያ መንግስት በቀጥታ ጦርነት አጫሪነት ከሷል። ኤርትራ ለሱዳን ግጭት መባባስ ተጠያቂው የኢትዮጵያ መንግስት ራሱ ነው ስትል ገልጻለች። ኢትዮጵያ ለሱዳን ፈጣን ደጋፊ ኃይሎች አርኤስኤፍ በቤኒሻንጉል ጉሙዝ ክልል ውስጥ ሚስጥራዊ የጦር ሰፈርና ማሰልጠኛ በመስጠት በቀጥታ በጦርነቱ ውስጥ እየተሳተፈች መሆኑን ለዚህም ግልጽ ማስረጃዎች አሉ ስትል አጻፋዊ ክስ ሰንዝራለች። አስመራ ክላም ኢትዮጵያ የዓለም አቀፍ ህግጋትንና የቀጠናውን ሀገር ሉዓላዊነት እየጣሰች ያለችው የባህር በር ባለቤትነት በሚል በምታሳየው የግዛት ማስፋፋት ፍላጎት ነው ብላለች። የኢትዮጵያ መንግስት በአንድ በኩል ጥቃት አድራሽ በሌላ በኩል ደግሞ ተጠቂ ሆኖ የመቅረብ ድራማ እየሰራ ነው ስትልም አዲስ አበባን ወርፋለች። ይህ በሁለቱ ሀገራት መካከል የተፈጠረው የቃላት ጦርነት ድንገተኛ ሳይሆን ከፕሪቶሪያው የሰላም ስምምነት ማግስት ጀምሮ ሲብላላ የቆየው የፖለቲካ ፖላራይዜሽን ነጸብራቅ ነው። የሱዳን የእርስ በርስ ጦርነት አሁን ላይ የጎረቤት ሀገራትን የክስ ማዕከል አድርጓል። ኢትዮጵያ የትግራይ ኃይሎችን በተዘዋዋሪ ከሱዳን ጦር ሰራዊት ጋር ሊኖራቸው የሚችለውን ግንኙነት በማስመሰል ስትከስ፣ ኤርትራ ደግሞ አዲስ አበባን ከጀነራል ሄሜት ጋር በማገናኘት
በማገናኘት ትከሳለች። ይህ የሚያሳየው የሱዳን ቀውስ የውስጥ ጉዳይ መሆኑ ቀርቶ የምስራቅ አፍሪካ ሀገራት እርስ በርስ የሚወነጃጀሉበትና የራሳቸውን ጂኦፖለቲካዊ ፍላጎት የሚያስጠብቁበት የውክልና ጦርነት መድረክ እየሆነ መምጣቱ ነው። ጠቅላይ ሚኒስትሩ የትግራይ ወጣቶች እየተሸጡ ነው ማለታቸው በፌዴራል መንግስቱና በትግራይ ጊዜያዊ አስተዳደር ወይም በህወሓት ውስጥ ባሉ ቡድኖች መካከል ያለው አለመተማመን አሁን ስር የሰደደ መሆኑን ያሳያል። ከፕሪቶሪያው ስምምነት በኋላ ሙሉ በሙሉ ሰላም ሰፍኗል በሚባልበት ወቅት እንዲህ ያለ ከባድ ክስ በይፋ በፓርላማ መሰንዘሩ በአገር ውስጥ የሰላም ሂደት ላይ የራሱ የሆነ የጥላቻና የስጋት ጥላ ማጣሉ አይቀሬ ነው። ኢትዮጵያ ከሶማሊላንድ ጋር የተፈራረመችውን የመግባቢያ ሰነድ ተከትሎ የቀጠናው ፖለቲካዊ መልክ ተቀይሯል። ኤርትራ ይህንን የኢትዮጵያ አካሄድ እንደ ግዛት ማስፋፋትና የሉዓላዊነት ስጋት አድርጋ መውሰዷ ከአሁን ቀደም ከሶማሌና ከግብጽ ጋር የፈጠረችውን ጥምረት ይበልጥ እንድታጠናክር ያደርጋታል። ትናንት ከፓርላማ የተሰማው ንግግር አስመራ አሁንም ለአዲስ አበባ ያላትን ከፍተኛ ጥርጣሬ ያረጋገጠም ሆኗል። የኤርትራ መግለጫ የኢትዮጵያ መንግስት ድራማ እየሰራ ነው ሲል መክሰሱ ሁለቱም ሀገራት በዓለም አቀፉ ማህበረሰብ ፊት ተሰሚነት ለማግኘትና ጥፋትን ወደ ሌላ ወገን ለመግፋት የሚያደርጉትን የዲፕሎማሲያዊ ትግል ያሳያል። ኢትዮጵያ ራሷን ከትንኮሳ ተከላካይ አድርጋ ስታቀርብ፣ ኤርትራም በበኩሏ ኢትዮጵያ ቀስቃሽ አድርጋ በመሳል ዓለም አቀፉ ድጋፍ ወይም የህልና የበላይነት ለማግኘት እየጣሩ ናቸው። የሁለቱ ሀገራት መግለጫዎች እንደሚያሳዩት የምስራቅ የአፍሪካ ቀንድ ሰላም ይበልጥ እየተናጋ መጥቷል። የቃላት ጦርነት ወደ ቀጥታ ወታደራዊ ግጭት እንዳያመራ ከፍተኛ ስጋት ያለ ሲሆን በተለይም የሱዳን ጦርነት መራዘምና የባህር በር ጥያቄው ውጥረት በሁለቱ ሀገራት መካከል ያለውን የጥርጣሬ ግንብ ይበልጥ እያገዘፈው መጥቷል። የዓለም አቀፉ ማህበረሰብና የቀጠናው መሪዎች ሁኔታውን ሳይባባስ በዲፕሎማሲያዊ መንገድ እንዲፈታ ግፊት ማድረጋቸው ወሳኝ የሚሆንበት ወቅት ላይ እንገኛለን ሲሉ ተንታኞች አሳስበዋል። የተባበሩት አረብ ኤሚሬትስ በበርበራ ድብቅ የጦር ሰፈር እየገነባች መሆኑ ተገለጸ። ለአሜሪካና እስራኤልም ያገለግላል ተብሏል። የተባበሩት አረብ ኤሚሬትስ በሶማሊላንድ ስትራቴጂካዊ የባህር በር በሆነችው በርበራ ላይ በሚስጥር ግዙፍ የጦር ሰፈር እየገነባች መሆኑን ታዋቂው የፈረንሳይ ጋዜጣ ሌሞንድ ይፋ አድርጓል። ይህ በሚስጥር እየተከናወነ ነው የተባለው ወታደራዊ ግንባታ በቀጠናው ላይ አዲስ የጂኦፖለቲካዊ ሽኩቻና የኃይል ሚዛን ለውጥ ሊያስከትል እንደሚችል ተገምቷል። የሌሞንድ ዘገባ እንደሚያመላክተው የተባበሩት አረብ ኤሚሬትስ በበርበራ የምትገነባው ይህ የጦር ሰፈር ለራሷ ወታደራዊ ስምሪት ብቻ ሳይሆን ለቅርብ ስልታዊ አጋሮቿ ለአሜሪካና ለእስራኤል ጦር ጭምር አገልግሎት እንዲሰጥ ታስቦ እየተዘጋጀ ነው። ይህ የጦር ሰፈር መገንባት ዩኤኢ እና አጋሮቿ በአሁኑ ወቅት ከፍተኛ አለመረጋጋት የሚታይበትንና ለዓለም አቀፍ ንግድ ወሳኝ የሆነውን የቀይ ባህርን የኤደን ባህር ሰላጤ ባህር መስመር በቅርበት ለመቆጣጠር ያስችለዋልም ተብሏል። በተለይም በቅርብ ጊዜያት በየመን የሁቲ አማጽያን ጥቃት ሳቢያ በቀይ ባህር ላይ የተደቀነውን የጸጥታ ስጋት ለመግታት ለአሜሪካና ለእስራኤል የባህር እና የአየር ኃይል ስምሪት ይህ የበርበራ ይዞታ እጅግ ወሳኝ ስትራቴጂካዊ ምሽግ እንደሚሆን ተጠቁሟል። ይህ በእንዲህ እንዳለ የኤሚሬትስ የፖሊስ ማዕከል በጉዳዩ ላይ ባወጣው አዲስ ጥናታዊ ሪፖርት የቀጠናው የኢኮኖሚና የደህንነት ትስስር እንዴት እየተቀረጸ እንደሆነ አመላክቷል። በጥናቱ መሰረት የባህር በር ፍላጎቷ ለማሳካት እየተንቀሳቀሰች ያለችው ኢትዮጵያ በቀጣይ የበርበራን ወደብ በስፋትና በከፍተኛ ደረጃ እንደምትጠቀምበትም ጥናቱ ጠቁሟል። ይህ የኢትዮጵያ ወደብ አጠቃቀም ሂደት እንዲሳካና የንግድ ፍሰቱ እንዲቀላጠፍ ከበርበራ ተነስቶ እስከ ኢትዮጵያ ድንበር የሚዘልቁ ግዙፍ የትራንስፖርትና የሎጂስቲክ መሰረተ ልማቶች ይገነባሉ። ለእነዚህም ግዙፉ የኮሪደር እና የመሰረተ ልማት ግንባታዎች የሚያስፈልገውን ከፍተኛ የፋይናንስ ወጪ በተባበሩት አረብ ኤሚሬትስ ዩኤኢ ሙሉ ድጋፍ የሚሸፍን መሆኑ ማዕከሉ ገልጸዋል። ይህ ይፋ የሆነው መረጃ በምስራቅ አፍሪካና በመካከለኛው ምስራቅ ሀገራት መካከል ያለውን የዲፕሎማሲና የደህንነት ትኩሳት ከፍ ያደርገዋል ተብሎ ይጠበቃል። ዩኤኢ በሶማሊላንድ የምታደርገውን ወታደራዊና ኢኮኖሚያዊ ስርገት ከሶማሌ ፌዴራል መንግስት ጋር ያለውን ውጥረት ይበልጥ ሊያባብሰው ይችላል። በሌላ በኩል የኢትዮጵያ ከበርበራ ጋር ያላት ትስስር የገንዘብ አቅም መደገፉ ሀገሪቱ በአፍሪካ ቀንድ የምታደርገውን ስትራቴጂካዊ የበላይነት ፍለጋና የወደብ አማራጮችን የማስፋት ጉዞ ይበልጥ እንደሚያጠናክረው የፖለቲካ ተንታኞቹ እየገለጹ ይገኛሉ። በሌላ በኩል በሶማሊያ የሚሳኤል ማስወንጨፊያ መገንባቷን በቅርቡ የሙከራ ዕቅድ እንዳላት የተነገረላት ቱርክ ሌላኛዋ የቀጠናው ስጋት ሆናለች። ቱርክ በርካታ ጉዳዮች ላይ ስምምነት በመፍጠር ወደ ሶማሊያ ማቅናቷ የሚታወስ ሲሆን አሁን እየወጡ ባሉ መረጃዎች ቱርክ በሶማሊያ የጦር ሰፈር ያቋቋመች ሲሆን የሃይፐርሶኒክ ሚሳኤል ሙከራ ከሰሞኑ እንደምታደርግ መረጃዎች ወጥተዋል። ሶማሊያ የግዛት አካል ነች በምትላት ሶማሊላንድ የሚደረጉ እንቅስቃሴዎች ሁሉ በሶማሊያ አይን ህገወጥ ናቸው። የዩኤኢ በሶማሊላንድ የቱርክ በሶማሊያ የተለያዩ እንቅስቃሴዎች በሁለቱ ሀገራትና ክልል ቀጠናዎች ወታደራዊ ፍጥጫዎችና የውጭ ጫናዎች ከፍ እንደሚሉ ተመላክተዋል። የተከበራችሁ ውድ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።